ይኸዋል አይደል ትንሽ ሰው ማክበር ታበዛለህ። የሚዘረጠጠው ልዘርጠጥ እንዴ? አይ እንደዛ ማለት ሳይሆን አሁን ውሃ የኔ ቤት የምትባል ልጅ አይደለች። ኦኬ እሺ ገባኝ። አስተካክላለሁ ብዬ እንደ አዲስ አዎ አይመስለኝም። እና ምንድን ነው የመሰለሽ? እኔም ማናታን ከምር ልቤ በጣም እየጠረጠረ ነው። ምኑን? የሰላም ልጅ አባት አባዬ ነው ብዬ እያሰብኩ ነው። ምክንያቱም አባቱን አልናገርም ስትል በቃ እንደዛ ውስጥ እያሰበ ነው። ስለበደለ ሰው ወንጀለኛ ቢታሰርም እረፍት የለውም። ቢፈታም ያው ነፍሰ ገዳይ ነው። የሟች ቤተሰብ ያሳድደዋል። ሲሞት ደግሞ ቅጣት ይጠብቁ። ይሄ ሰው ነፃ መሆን አይችልም። ይሄ ሰው ነፃ መሆን የሚችለው ነፍስ ሳያጠፋ ሲቀር ብቻ። ቃዴስ የሰው ቅዱስ ወይ እሱ ነው ፈልጎ ያገኛት። እሱን ያገኛት ግን ደግሞ አለቃትን ትያለሽ አሳስራታለሁ። እሺ እማዬ ከዚህ በኋላ እህቴ ብላ ጠራት ማለትም አይለባትም። ሲጀመር ለፖሊስ ደውል ነው ያለችበትን ቦታ ጠቁም ያሳስራታለሁ። ሲቀጥል ደግሞ እኮ ሰውን በሐሰት ወንጀል ትልቅ ወንጀል ነው። በትንሹ 1 ዓመት ነው የሚያሳስራት። እንዴ 1 ዓመት ከሆነማ በጣም አሪፍ ነው ኪድዬ፣ በጣም አሪፍ ነው። ይኸውልሽ በዛው ሸቤት ወርድና ማለት ነው ይኸውልሽ ዳይያስ ምናምን እየበላሽ ከዛ ከአሜሪካው ጋር እያነጣጠርችበት አርጋ ነው የምታለቅሰው። ከዚህ እኮ እኔ ስገባ ይተኛል፣ ስወጣ ነው የምቀሰቅሰው። እዚህ መንደር ሌባ እንደ ውሻ የሚራኮትበት መንደር እንዴት እንቅልፍ ይወስዷል? አንተ የሌባም እኮ ተባባሪ ሊሆን ይችላል። ከዚህ እንኳን እንዲህ ያለ ብለት የለበትም። እንዲያው የተኛ እንደሆነ እንጂ እሱስ እውነትህን ነው። ገዚህ ሀቀኛ ነው። በተለይ ወልዶ ባይክድ አልካደም እኮ ግን አንቺ መቼ ነው እረፍትሽ? እኔ እኮ እረፍት ጠይቄ አላውቅም። ጠይቂና አንድ ቀን ላዝናናሽ እንጂ። የት ልታዝናናኝ ነው? አንቺ ውጭ እንጂ ደግሞ ለማዝናናቱ በቃ እንደውም ማለት ነው አክስቴ ታማለች ብዬ እወጣለሁ። ኤቢ ፍቅረኛዋን ምክር እየሰጠችው ይገኛል ማለት ነው። አሁን በትንሿ ምክር ታስመረኩዘዋለች። ግን ከትንሽ ጊዜ በኋላ የራሱ ጉዳይ እንደምትለው አንጠራጠርም ማለት ነው። እንጠብቃለን እናያለን። ቤተሰብ በእውነቱ ነገር እና ምንድነው ሳቂ መጣው ነው ተመናገር። በጣም ሰው ታከብራለህ ስትለው ማለት ነው። ሰው የሚያከብረው ደግሞ አለዲ ሊያስታውቅበታል። የእንትን ነው የሚመስለው። ምንድነው በላችሁ ቤተሰብ የተላይ ዝም ብሎ አለዲ የእንትን ነው እንጂ የሰው ከውስጥ እያከበረ አይመስለኝም። ዝም ብሎ ይወድድ ባይ ምናምን አንድ ሰዎች አሉ ለማስመሰል ምናምን እንደዛ የሚጠቀማቸው ነገሮች ነው የመሰለኝን የምችም ራሱ ማለት ነው። ሰውን ማክበር ታበዛለህ፣ ደግነት ምናምን ታበዛለህ፣ ያንን አስተካከል እያለችው ስትነው አይደለ ልዝርጥጥ እንደዚህ የለውም በሳ ሮይኒ ወዳኔ ለማባቴ እንደዛ እያለ ነበረ ማለት ነው። ያንንም ማለት አይደለም አሁን ውሃ የምትከበር ሰው ናት ወይ እያለችው ነበር። የሰው ፍጡር ከሆነ ሰው እስከ ሰውነቱ ክብር ያለ እንኳን ውሃየን የምታክል ልጅ አይደለችም። ህፃን ልጅ ሆነ ራሱ ክብር አለው። እንኳን የሰው ልጅ ቀርቶ አይደለም እንስሳት ክብር አለው። ስለዚህ መከበር ካለ ትንሽ ትልቅ የለም ማክበር ነው፣ ሁሉንም ማክበር ነው። ኤቢዬ እዚህ ላይ ተሳስተሻል። ውሃዬ ትከበራለች ወይ ነው ያልሽዋ? ውሃዬ የማትከበርበት ምክንያት ምንም ነገር የለም። ተከባሪ ተወዳጅ ልጅ ነች፣ ሳቂተኛ ልጅ ነች፣ አሳቂ ልጅ ነች። ስለዚህ መወደድ ደግሞ ያለባት ውሃዬ መወደድ ያለባት ምክንያቱም ሁሉም ሰው እስከሆነ ድረስ ማንም ይሁን ማንም በክብሩ መወደድ አለበት። ስለዚህ ትልቅ ታናሽ፣ ሴት ወንድ፣ አዛውንት ምንድን የለም ሁሉም ክብር ያላቸውን ክብር መሰጠት ነው። የሰው ፍጥረት ሁሉ ክብር እንዲያንዳርጉ ነው እንደውም ማየት ያለበት። ትንሿንም እንደ ትልቋንም እንደ ትንሿ በተመሳሳይ ሁኔታ ነው ማክበር ያለበት እንጂ አይቺ ትንሽ ናት ረግጫት ልሂድ፣ ይሄ ትልቅ ነው አክብሬው ልሂድ፣ ይሄ ደግሞ አባት ነው ይሄ እንደዚህ ላድርግ፣ ይቺ እናት ናት እንደዚህ ላድርጋት ማለት የለም። ሁሉንም አንድ ባንድ ተመሳሳይ ማክበርም ያለብን ማለት ነው። እሱ እንደዛ ብሎ ነው የነገራት። እሷ ደግሞ ያንን ነው የመለሰችለት ማለት ነው። እንግዲህ እሱ ነው ያለውን ነገር እየነገራቸው የመድኃኒት መገኘት እሱ ነው ይዞ መጥቶ የሚስራጅ ያበሰራቸው ማለት ነው። አርጁንን ስትጠይቀው ነበረ እንዴት ናት መድኃኒትን ዘንድ ይዘኛ ከዲም ወይ በእናትህ ሌላ ምንም ማለት መድኃኒትን አፈላልገኝ እያለችው ነበረ።
እሷም አርጁን ዘንድ ሳትሄድ ቤት ድረስ መጥቶ ነግሯቸዋል ማለት ነው። እንደውም ያረፈችበት አረን የአማርኛውም አልተያዘኝም በእውነቱ ነገር እንትን እንለው ነበረ ግን አልተያዘኝም እያለች ትገኛለች ማለት ነው። እኔ በቃ እንደዚህ ከሆነ ለምንድን ነው እንደዚህ የሆነው? ከምን ምክንያት ነው? በምን ምክንያት ነው እያለች ነበረ። ያ ምክንያት ደግሞ እውነት ለመናገር ከባድ ነው። እሱ መጥቶ በደስታ እማዬ አባዬ እንኳንም ተፈታልን እማዬ እናቴ እማዬማ ሁሉም አባባል እናቴ አባቴ ኧረ መድኃኒዓለም አባቴ እንደዛ እያለ እያቆመጠመጠ ይገኛል። ቁልምጥምጥ ይገኛል ማለት ነው። እንግዲህ እንደዛ በሚልበት ሰዓትም እኔ ካላየሁ አላምንም ይዘህ ሄድ ያለ አሁን የት ነው ያለችው ስትለው ራሱ ማርትዬ አጎቴ ሆቴል ቤት ናች ያለች ያረፈችው ለጊዜው ይዤው ትሄዳለሁ ችግር የለም እናቴ እንሂድ ብሎ ነው ይዟት ሄዶ እዛ ያሳያት ማለት ነው። ግን ይሄ ሴራ አንድ ላይ የሰሩ ሴራ እንዳይሆን እኔ እንጃ ፍሪ ይለኛል በአንዳንድ ቦታ። ጋሽ ደረጀ እንግዲህ ሲያዘግም ወይዘሪት መድኃኒት ነግራታለች ማለት ነው ያለውን ነገር። እሱ ደግሞ በጎን ናታንን ደውሎ ከቢሮ ወስዶ ናታን በጣም ችግር ውስጥ ነው ያለሁት፣ መሬት እንዴት ደፋችብኝ ነው ያወቅኩት፣ በጣም ጉዲ ሊፈላ ነው እያለው ሲነግረው ነበረ። ምንድን ነው እንኳን አባዬ ምን ተፈጠረ እያለው ነበረ። ማርታ እኮ መድኃኒት እንድታገኛት እየሄደች ነው፣ መድኃኒት ተገኝታለች። በመገኘቷ እኮ ደስ ይላል። ታዲያ አንተ አልገደልክም ተብለህ ትያዝላለህ ነበረ። አሁን ግን ስላልገደልክ በጣም ደስ ይላል እኮ አባዬ ምን ችግር አለው እያሉ ነበረ። አይ ችግርማ ችግር አለው፣ እሷ ካገኘቻት ትነግራታለች። ይህን ካልነገረቻት ደግሞ እስከ መጨረሻ ድረስ የእህትነቷን ጥግ ስለምትክዳት ይሄን ትነግራታለች። ደግሞ እሷ እንደምንነግራት አልጠራጠርም እያለው ነበረ። አባዬ ፎቶዎቹም እኮ አሉ ቪዲዮዎቹም አሉ እኮ አላጠፋቸውም እያሉ ነበረ። አይ ባታጠፋቸውም ራሱ እኔ እንደማለቅባት ስለምታውቅ ትናገርብኛለች እና መፍትሄ ካለ ነበር ያለው። መፍትሄ የለም እሷም ቀድማ ተናግራለች ማለት ነው። ቆይ ሲል ዳጣ ልጠይቃትና ዳጣ መኖሯን ላሳውቅ አባዬ እያለው ነበረ። ዳጣዬም ስትጠይቅ ምንም የነገረቻት የለም ወፍ የለም ነበር ያለችው። እሷ አልሰማችም። እዛው ክላሷ ሄደ መድኃኒት ራሱ ስትጠይቃት ምንድን ነው ያለቻት? ማርታ የት ናት ያለችው ስትላት ምን ልትሰሪ መጣሽ ብላ በምትቆጥባት ሰዓትም ዳጣዬ ምን አገባሽ ገና ያንቺንም ጉድ አወጣልሻለሁ፣ ገና ብዙ ይቀረኛል። ስለዚህ አሁን ያወጣሁትን አውጥቻለሁ። ደረጃ ላይ የለም ስታት የለም እሱ ሳይመጣ ይልቁንስ ይሄን ቤት ለቀሽ ቶሎ ውጪ ጉር ሳይፈጠር እያለቻት ነበረ። ምንም አይገባሽም፣ ምን አገባሽና ነው እንደዚህ የምትይው? ስለዚህ ይሄን ነገር ሂጄ መናገር አለብኝ። ጭራሽ ልተውም ወደ ኋላም ሌላውም አልችልም፣ መቼም ላደርገውም አልችልም። ምክንያቱም በህቴ ላይ እንደዚህ ሲሆንማ አላይም እያለች ነበረ። እውነት የህትሽ መከታ አደንቅሻለሁ። በትዳር መካከል አትግቢ እያልኩ ብዙ ነገር ስል ነበር። እኔ ራሱ ብዙ ነገር ሳቦጫርቅ ሳቦካ ነበረ። ራሱ እህትም ለእህት መከታ ናት፣ የእናት ልጅ የእናት መከታ ነው። እውነት ነው። ግን በዚህ ላይ አትግቢ ያልኩት እነሱ ሁለታቸው ባንድ ተገናኝተው ይፈታሉ የሚል እንጂ አንቺ ላይ ጠቅላላ እየፈረድኩብሽ አልነበረም። መድኃኒት ባሏ እንደሚወደው ታውቂያለሽ፣ በጣም እንደምትለው እንደምታከብረው ታውቂያለሽ፣ እሷ ትድረስበት የሚል ነበረ ሀሳቤ እና የሌላ አስቤ አይደለም ማለት ነው። አሁን ግን ሁሉ ነገሩን ስለነገረቻት እንግዲህ ጋሽ ደረጀ ሲመጣ ምን እንደሚገጥመው እኔ ፈጣሪ ወቅ እውነት እስከማየው ድረስ የንቸኩ እያሉ ይሄን ፓርት ማለት ነው ምን እንደሚፈጠር አላውቅም። እንደውም እዛው ቤት ይደርስባታል ብዬ ነው የማስበው ማለት ነው። ጋሽ ደረጀ እዛው ይደርስባታል ብዬ ነው የማስበው ይሄ ነገር ማለት ነው። ይሄ ነገር ደግሞ እዛው ከደረሰባት የሚፈጠረው አደጋ በጣም ከባድ አደጋ ነው ማለት ነው። እንትና ራሱ ማለት ነው ለዛዬ ከአቻ ጋር የሆነ ነገር ሊጀምሩ አስቧል መሰለኝ። እሱ ግን ፊት እያሳያት አይደለም። እርግጥ ግን እሷ ልጋብዝሽ መቼ ነው የምውጪው? አስተያየቱ ያስፈራራል። እውነት መናገር ፍቅር ገብቶለታል፣ ግን አልወድሽም ብሎ ነው የነገራት። ካልወደድካት ታዲያ ካላፈቀርካት ታዲያ እሷን ሻይ ልጋብዛት ምን ልትሰራልህ ነው? ለምንድን ነው የምታዝናናት? ላዝናናሽ መቼ ነው የሚፈቀድልሽ? መቼ ነው የምትወጪው እያልክ የምትጠይቃት ለምንድን ነው ታዲያ? አንተ ካልፈለግክ ለምን ትጠይቃታለህ?
እዚህ ላይ ይሰመርበት በል ይድረስልኝ፣ ለአንተ ነው ይሄ የተደረገልህ ማለት ነው። እና እንደዛ በሚልበትም ሰዓትም እሷም እንግዲህ በመጨረሻ ለምንድን እንደዚህ የሆነው በምን ምክንያት ነው እያለች እንትን ስትል ነበረ። እኔ እኮ ፈቃድ አግኝቼ አላቅም፣ መቼም ቢሆን እኮ እኔ ፍቃድ ተሰጥቶኝ አላቅም እያለኝ ነበር መድኃኒት እንትና ማለት ነው። ለዛ ቆይ ግን አሁን የሆነ ነገር መጥቶልኛል፣ አክስቴ ታማለች ብዬ አስፈቅጄ እወጣለሁ እያለች ነበረ። ኤቢ ጀግኒ ደግሞ አይታታለች። እችን ደግሞ አለቃትም ሄዲያ እንደምትነግረሽ ወቂ ታየችብሽም፣ ሰውየውንም አይተዋለች፣ እሷንም አይተዋለች። አይታ ሳቅ ብላ ነው የተመለሰችው ወደ ኋላ ማለት ነው። ወደ እነሱ ዘንድ ማለደችም ወደ ኋላ ነው የተመለሰችው። ጀግኒት የገባት የፍቅር ሰው ናት። እና ይሄ እኔ ቢጤ ቢሆን እኔ ቢሆን ወደ እሷ ዘንድ ነበር የምሄደው። እሷ ግን ቀጥታ ወደ ኋላ ተመልሳለች ማለት ነው። እንደዛ በምትልበትም ሰዓት እንትና ልታማ ነበረ በእውነት ነገር ግን አደራ ቤተሰብ እውነት ለመናገር እዛ ላይ ማለት ነው አደራ እምላችሁ ከራሴ ጀምሮ በእውነቱ ነገር ምንም ቢፈጠር ምንም የምንወዳቸውን ብዙ ነገር ያሳለፍናቸውን ጓደኞች አዙረን ሌላ እንዳንሰጣቸው። እውነት ይሄ የራሳችን ነው፣ መስጠት የለብንም፣ ማድረግም የለብንም፣ ፍጹም ማድረግ የለብንም። ሌላ ሰው አሳልፈን መስጠት የለብንም። ስለዚህ እዛች ጋር ስለተጣላን ወይም ደግሞ እዛ ጋር ስለተጣላን አንተ እንደዚህ አድርገኸኛል፣ አንተ እንዲህ አድርገኸኛል ብለን መናገር የለብንም። እሷ ግን ጊዜ ልታማለት ነበረ። ልታማለት ስትል አይ ጊዜ እንደዚህ ያለ ሰው አይደለም ንጹህ ሰው ነው ያላት ማለት ነው። እንግዲህ በቀጣይ ደግሞ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ሰናበታችኋለሁ። ቤተሰብ መልካም ጊዜ ይሆንላችሁ።